አስረግጠን ማለት ነው። እንጨት በደምብ ስለ መሐመድ በደንብ ታውቃለች። ምን መሐመድ እንዴት ተሳዳቢ እንደሆነ ስለ ቆጥቁጦ ስላሳደጋት ከአሁኑ ልጀምር ነው። ታወራ ስለ መሐመድ አይመለከትም። ዝም ብለህ እንጨትን ሰላም ነው። እንዴት ነሽ? እንኳን ደህና መጣሽ። ብሎ ፖለቲካ ብቻ ይዘህ ነው የምትወጣው። ምንም አታውቅም። ገሰጤ ምን ኧረ ቆይ ክርስቲያን ስድቦች ሁሉ ብራንድ ናቸው። ምናሽ አንተ አሁን እንትን ጥያቄ ምናምን ከፈለክ እዚህ ጋር ከምንም አንተ ጉበዝ ከሰጤ ምንድን ነው የእሱ ፍቅረኛ ትሆናለች፣ ውሽማ ትሆናለች፣ ሶስተኛ ወይን አራተኛ ያስቀመጣል። ይመለከታል። በሌላ አካውንት በየቀኑ ሻዳ ልትይዘ ትሆናለች። ፍቅረኛ ምናምን የሚባል ነገር የለም። እሺ የለም፣ ፍቅረኛ የሚባል ነገር የለም። እንደናንተ ሚዩት አድርጊ። ማፊ መልስ ትመልካለች። ምን ይመስላል? ግልፍጥ መልስ ትመልሻለች። አንተ ራስ ምን የት እንዳለ ራሱ ማለት ነው። ስድቦቹ ሁሉ አንዱ ንክር ናቸው። ስ ኑሮ ትመልሳለህ እና ነው የለም መልስ። ጸሎት አታደርጉም? ሳቦች ይራገሙ ነበረ። ሳቦችን ትከተላለህ? የሀራሚ ያሸክ እንደዚህ የሚል የለም። አንተ አንደኛ ጥላቻ ስላለብህ ነው እንጂ እውቀት ኖሮህ አይደለም። ገባህ? ጥላቻ ጭንቅላታቸው በደንብ ታዘቧቸው። የሚገቡትን ሁሉ ታዘቧቸው። ፊታቸው መጽሐፉ ተነቦ አንብበ ነው። ፖለቲካ ታውራ ታርጋል ስንት ነው በትክክል ተርግመው ስንት ነው አንተ ታርግ ፖለቲካ ታውራ። አንተ ጥላቻ ስላለብህ ነው። አንተ ደንቆሮ ነህ። አንተ ደደብ ነህ። አንተ ምንም አታውቅም። ስድባቸው ሁሉ ማለት ነው። አንድ ሰው እኮ አታውቅም ብለህ ሰውን አታውቅ ሳይሆን ማንበብ ነው የሚቀርበው። ማንበብ ነው የተባልከው። እኔ መሳደብ ተውና ስርዓት አልበኝነት ከነብያቸው የተማሩት ስለሆነ ከአላህም የተማሩት ስለሆነ ለማሳል እንኳን ማይክ ያነሳል። ማይክ አንስቶ አስሎ ዘጋ። ባለጌ ናችሁ ስንላቸው ከዚህ አንጻር ነው። በደንብ ታዘቧቸው። ስርዓት የሚባል ያልፈጠረባቸው በጣም ነውረኞች የሆኑ ወራዶች፣ ስለ ሃይማኖት እየተወራ ለሃይማኖታቸው ክብር የሌላቸው ምን አይነት ተራ ውርጋጥ እንኳን እንደዚህ ማያደርገውን የሚያደርጉ ናቸው። ምክንያቱም ሙስሊሞች ናቸው። ሙስሊምና ደግሞ መገለጫው እንደዚህ ብልግና በፖለቲካ የምታወራው እኮ የምለው በምክንያት ነው። አዲሱን አንብብ፣ አዲሱን አንብብ። ስማ እስኝ በለኝ በርሲ እፎይ በእናትህ ነብዬን እንድመስልህ ነው። እስኝ በርሲ ጥርስህ የለህ ነብዬን እንድመስልህ ነው ወይ? ነብይ ሸራፋ ነው። ላላ የምር ነብይ ወላሂ የተከበሩ ናቸው። የምር ሸራፋ አይደሉም። በጣም ነው የምንወዳቸው እኛ። ታስይዘድኛለህ? እኔ እናንተ እንወራረድ ነብይ ሸራፋ መሆኑን እኔ ላሳይ። ወላሂ ሸራፋ አይደሉም። አንተ ግን በጥርስህ የተበላሸ ሆነ። ናና ድገመው፣ ሪካርድ አድርጉት። ክርስቲያን ቸጌት ድገመው። ወላሂ ምንድን ነው ያልከው? ሸራፋ አይደለም ነብያችን ነው ያልከው። ናከፍ በልና በለሲ ወላቃ ነው አይደለም ነብይ። በጣም ነው ነብይ ሸራፋ ነው አይደለም። እሺ አፈረበት። ነብይ ሸራፋ ነው አይደለም። ነብይ ሸራፋ ነው። ወላቃ ነው አይደለም። ወላቃ ነው አይደለም። ወላቃ ነው አይደለም። ወላቃ ነው አይደለም። ነብይስ እስቲ ወላሂ ይበል። ወላሂ ወላቃ አይደለም። ወላቃ ከሆነ እኔ ከእስልምና እወጣለሁ በል እስቲ። እኔ ብሞት ክርስትና አልቀበልም። ግን ወላቃ ከሆነ ወላሂ ነብይ ወላቃ አይደለም። ወላቃ ነው። እናሲዝ ወላቃ ነው። እንደው እናትህን ላውልቅልህ እሺ በማይልጅ አሁን ወላሂ ወላቃ ነው ካለው ጋር ሪከርድ አድርጋችሁ ላኩለት። ክርስቲያን ቀጥል አንብበው። ነብይ ሸራፋ ነው። ሌብነት ሄዶ ተሸርፏል።
አንብበው። አንዴ የፊት ጥርሱ ወላቃ ነበረ፣ ተሰብሮ ነበረ የእሁድ ጦርነት ላይ። ሳሂህ ሙስሊም 1791 ላይ ምን ይላል? ኢት ሃዝ ቢን ናሬትድ ዛት ዛት ሜሴንጀር ኦፍ አላህ ሃድ ሂዝ ፍሮንት ቱዝ ዳሜጅድ ኦን ዘ ዴይ ኦፍ ባትል ኦፍ እሁድ። በእሁድ ጦርነት ወቅት የአላህ መልእክተኛ ሁለቱ ጥርሶች የፊቱ ተሰብረው ነበር። ኤንድ ጎት ውንድድ ኦን ሂዝ ሄድ፣ ጭንቅላቱም ደምቶ ነበር። ሂ ዋዝ ዋይፒንግ ዘ ሄድ ኤንድ ዋዝ ሴይንግ how will these people attain salvation who have wounded their prophet and broke his tooth while he called them toward God? እንዴት ወደ አላህ የሚጠራቸው ነቢይ ጥርሱን ሰብረው እነዚህ ሰዎች ይድናሉ ብሎ መሐመድ ተናገረ። ከዛ በኋላ ጥርሱን ሰብረውለት ማለት ነው። የውድ ጦርነት ላይ ሄዳ ማሜ የፊት ጥርሷን አራግፈውላታል። ወላሂ ነብዬ ሸራፍ አይደለም ማለት አንዴ በእስልምና ክርስቲያኖችን ለመሸወድ መማል ይቻላል። ምስክር አንዱ ኑሩ ነው። እዚህ ጋር ወላሂ ነብያችን ሸራፍ አይደለም። አንተ ነህ ሸራፋ። ድገመ ውስጥ ኑሩ። አሁንም ወላሂ ነብያችን ሸራፍ አይደለም በል እስኪ በል። ወላሂ ወላቅ አይደለም ነብያችን በል። ወላሂ ኢየሱስ ክርስቶስ እናትን ይብዳልክ ይሸርሙዳል። ያ ከነብይ የተማርከው ከዚህ የተሻለ ሊሆን አይችልም። ከነብይ የተማርከው ይሄንን ስለሆነ ቴንኪው። ከነብይና ከእስልምና ያስተማረህ ይሄንን ስለሆነ ከስር ያላችሁ አሁን እህት ሙስሊም ወንድም ሙስሊሞች እውነትን ማወቅ የምትፈልጉ ተከታዮቻችሁ እነኚህን ያፈራቸው ማን ነው? ነብያችሁ ነው። እንደዚህ ቆሻሻ ስድብን ያስተማራችሁ ነብያችሁ ነው። አላዳባን ሙፋርድ 963 ላይ ኢቨን የአባትን ብልቱን ንከሰው ብላ ብሎ ሁሉስ ምን ብሏል? አስተምሯል። አቡበከር ደግሞ የአላትን እንትኗን ላስላት ብሎ እንደዚህ መስደብ እንደሚቻል ነብያችሁና ሳባዎቻችሁ ምን ስላሉ? ስላስተማሩ። እኛ በቃል ብንነግራችሁ ብዙም ላይገባችሁ ይችላል። ይህ ሰው ያሁን እኔ እንደደብ ሲል የነበረው የተማረው እንዲሁ ባለጌ ሆኖ አይደለም። ቀጥታ የነብዩ ተከታይ ነው። ይሄ ትክክለኛ የነብዩ ተከታይ ነው። ትክክለኛ የሳባዎቹን ንግግር ነው የተናገረው። እስልምና ይሄ ነው። ፓራፕራይዝ አድርገው ቶፒኩን ቶፒኩ ላይ መልሰዋል። እሺ እንግዲህ ቶፒካችን ምንድን ነው? በረመዳን ወቅት ለክርስቲያኖች ወይም ደግሞ ለካሃዲዎች ምን አይነት ጸሎት ማድረግ አለባቸው ወይስ ደግሞ ይራገማሉ ሙስሊሞች ማለት ነው የሚለውን ነው እያየን ያለ ነው። እስካሁን መልስ የለም። ሙሳ እንኳን ደህና መጣ። መልስ ከመመለስ በፊት አንድ መልስ እንመልስለት። ስድብ ለምሳሌ አሁን አንተ ቤት ከምግባት ቤት አዳምጠኛ በቃ ስለ ግለሰብ አታውሩ። ወርዷል። አንዴ እሱ ቶፒኩ ላይ ግባ። እሱ ላይ ጨርሰናል። ቶፒኩ ላይ ግባ። ገባኝ እኮ ችግር የለውም። ቶፒኩ ላይ ግባ። እሺ ለምንድን ነው የምትሳደበው አንተ? ቶፒኩ ላይ ግባ። ለምንድን ነው የምገባው? ምንድን ነው የምታስበው? ከሰሩት አይ ምንም ቶለሬት ማድረግ አያስፈልግም። በቃ ቶፒኩ ላይ ማውራውን አስወርደው። ኦኬ አላህ በቂ ነው። አብዱል ማሊክ ዮናስ ክርስቲያን ነው። ዮናስ የክርስቲያን ስም ነው። ዮናስ አቤት አቤት። እፎይ ክርስቲያን እንዴት ናችሁ? ሰላም ናችሁ ወይ? ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። ይመስገን ነው። አይ ቲንክ ክርስቲያን ነው ስምህ፣ ፕሮፋይልም ክርስቲያን ነው። የአባት ስም ነው ሙስሊም። እግዚአብሔር አውጥቶ ከእስልምና የመጣ ነው። አዎ ከዚህ አውጥቶኛል እግዚአብሔር። ኦኬ ቆየህ? እንዴት ናቸው? ተጠምቀሃል? ምን ብለሃል? አይ ቲንክ ከኔ ያው ከልጅነቴም ነው ቤተሰብ ነው እምነቱ። ያው እናንተ እንትን ደግሞ ቶፒክ ደግሞ በጣም ነው የምከታተለው። ያው እንግዲህ እያያቸው ነው፣ ሁሉም ነገር እየሰማችሁ ነው እና አስቂኝ ነው በጣም። እሺ ቴንኪው። ከድር ቀጥል። ቀጥል አንተ ራስህ ክርስቲያን አስቀጥለው። ከድር መራገም ይቻላል ወይስ አይቻልም?
በረመዳን ጾም ሌሊት ተነስተህ ሰላት ስታደርግ ክርስቲያኖችን መራገም ነው የሚቻለው ወይስ ለእነሱ ዱዓ ማድረግ መጸለይ ነው የሚቻለው? እና ለእነሱ ዱዓ እናደርግም፣ ግን ያው እኛ ለራሳችን አላህ ጀነት እንዲያስገባን ዱዓ እናደርጋለን። አይ ለእናንተማ አንተ እንደምታደርጉ እናውቃለን። አይ ለካህዲዎች ለኖረው ዱዓችን ጾማችን ለካፊሮች ለክርስቲያኖች ጸሎት ማድረግ ትችላለህ? ለክርስቲያኖች ለእነሱ ጥቅስን አላየሁም። ሳባዎችን ትከተላለህ? እከተላለሁ። ኦኬ። ለሙስሊሞች ጸሎት ታደርጋለህ? ለሌሎች ሙስሊሞች ለወንድሞችህ? ኦኬ። ለሌሎች ሙስሊም ወንድሞችን ጸሎት ታደርጋለህ? ለክርስቲያኖች ጸሎት አላየም። ሳቦችን ትከተላለህ? ሳቦች በረመዳን ወቅት ላይ ካፊሮችን ይራገሙ ነበረ። የተኛው ያው ፊት ለፊት አረብኛን አድርግለት። አረብኛ ትችላለህ? እንግሊዝኛ አንብበው፣ በትክክል አንብበው፣ አንብብና ተርጉመው። አንተ ራስህ አንተ ነው እኮ ይራገማለሁ አልከኝ። እሺ ምን ይላል መሰለህ? አይ ኔቨር ሶ ዘ ፒፕል ኢን ረመዳን በት ዘይ ዌር ከርሲንግ ዘ ዲስቢሊቨር። በረመዳን ወቅት ሙስሊሞች ከሃዲዎችን ሲራገሙ እንጂ አላየሁም ይላል። ሲራገሙ እንጂ አላየሁም ወይ? የተራገሙ ነው ያየኋቸው ማለት ነው። ላ ተርጉመውንም በትክክል። እሺ በረመዳን ወቅት ሙስሊሞች ከሃዲዎችን ይራገሙ ነበር። ለአረብኛው ከፋል የማይራገም አላየሁም ማለት ነው ባጭሩ። ሁሉም ይራገሙ ነበር። እምነት ባላቸው ጊዜ ሰምተሃል? እኔ አንድ ጥያቄ አለኝ። ወይ ጥያቄ በኋላ ነው እንቀበለው። ቶፒኩ ላይ ምን አልከኝ? ከድር እርግማኗ እንዴት ነው? ሳባዎችን እንከተላለሁ ብላል። በረመዳን ወቅት ላይ ማይራገም የለም ይላል። ስለዚህ ሁሉም ተራጋሚ ናቸው በረመዳን ወቅት። አንተም ትራገማለህ እንደነሱ? አልራገምም። አላህ ቀልብ ስጣቸው። አላህ ትክክለኛውን መንገድ ይምራቸው እንጂ ከእናንተ ምን አደረገኝ? ሳባዎቹ ምን ነክቷል? እንደምን እርግማን መረጡ? ረመዳንን ወሩ እርግማን አልመረጡም። ትክክል። እስቲ በትክክል ተርጉመው። ያው ተተረጎመልህ እኮ ይሄ ሪሌትድ ቱ ሚ ፍሮም ሜል ፍሮም ቱ አይፒን አል አረበኛውን አድርግለት። አረበኛውን እያለ ነው። ሳሐር አፋይ መናገር ይችለዋለሁ። ፈታ ቆይ እስኪ መናገር ይችላሉ። እዚህ ላይ በደምብ አድርጌ ነው የምረዳ። ምን ሆነ ዳይፉ? መጀመሪያ እኔን ጥያቄ መልስልኝ። ተርጉመው ቅድሚያ። ቆይ ዳይፋ አንተን አይደል ያልከው? ተርጉመው አዲሱን ቅድሚያ። መጀመሪያ እኔን ጥያቄ መጀመሪያ ጠይቁን መልስልኝ። ቆይ ተርጉመው ቅድሚያ። ተርጉመው አዲሱን ቅድሚያ። ነበብከውን ተርጉም። እኔ እኮ አነበብኩ ጨረስኩት አይደል? አየሁልህ። ግን መጀመሪያ እንትን የነገርኩህን ምንድን ነው የሚለው? አዲሱ አዲሱ ምንድን ነው የሚለው? አይቼዋለሁ። አዲሱ ምንድን ነው የሚለው? መጀመሪያ ጥያቄ ዳይፋ አንተን ያልከው? ማንኛው ነው ያለው? አንተ አይደለ? ማንኛውም እኮ ተርጉም። ያነበብካትን ቅድሚያ መጀመሪያ አስረዳለሁ። ተርጉም ቅድሚያ። መጀመሪያ እኔ እኮ ተርጉም ያነበብከውን መጀመሪያ እኔ የጠየቅኩህ መልስልኝና ያነበብከውን ተርጉም ቅድሚያ። ያነበብከውን ተርጉም። አንተ ያልከውን ብቻ ነው እንደሚተገበረው እኮ። ያነበብከውን ተርጉማ። ትርጓሜውን ሳይሆን መጀመሪያ ጥያቄ መልስልኝ አልኩ። ቴንኪው በቃ
ምን ዝም ብለህ እኮ ነው። ኦኬ ሀቢብ ቀጥል። እናም ታወርደዋለህ። እውነታው ሲጋለጥ ጠብቄው ታወርደዋለህ። ታች ታነባለህ፣ ተረጉማለህ አንተ ወይንስ ትወርዳለህ አንተ? ተረጉማለህ። እሱ ሊተርጉምልህ ነበር እኮ መልስ አስገባውን። ምንድን ነው የምታወራው ሰውዬ? ለማንኩት እኮ አንብብ ብዬ አንብብ። አንተ ትተረጉማለህ ነው ተሰጥቶናል። አንተም ተፍሲር ተወኛ አይደለም እሱ ሊነግርህ መጀመሪያ በፊት ማለት ነው። ይኸውልህ ወደ ትርጉም ከመሄድ በፊት ይሄ ምንድን ነው? አንብብና ተርጉም። ትርጉማን የሚገባቸው ማናቸው? መጀመሪያ አንተ ማወቅ አለብህ እኮ እንዳንተ አይነቱ ሰው እኮ ከእርግማኑ እኮ እርግማን ይገባሃል። እንዳንተ አይነቱ ማለት ነው። ሀቅ እያወቀ ወደ ኩፍር የሚሄድ ሰው አይደለም መራገም ብገደል ራሱ ማለት ነው። ብገደል ራሱ ጠሩ ነው። ምክንያቱም ለእሱ ሀቅ የሚሆነው ከእርግማን ውጭ አላህ ሂዳያውን ማይሰጥ ከሆነ እኛ እኮ ሙስሊሞች ማለት ነው ሰውን ከመሬት ተነስተን እርግማን አንሰጥም፣ አንረግምም። ማንኛውም ሰው ማለት ነው አንራገምም። የምንረግመው ምን እያልን ነው? ሂዳያውን ያላ ህክማው ረመዳንን ጠብቃችሁ በደንብ አላህ ስለሚሰማችሁ በዛ በጾም ወዳችሁ ወሯን ሙሉ እንደ ሰሃባዎቻችሁ ምን ታደርጉታላችሁ? ትረግሞታላችሁ። ይሄ ሂክማ ነው፣ ያላ ሂክማ ነው። አንተ እኮ እዛችሁ ጋር ቦታ ብቻ ነው የያዝከው። ይኸውልህ እዛ ስለ እርግማኑ ብቻ ነው የያዝከው እንጂ ከእርግማን ውስጥ ምንድን ነው ያለው? ገብቶሃል? ግን ከእርግማን ውስጥ ያላ ጥበብ አለ። ለምሳሌ አላህ ያጥፋ ሲልህ አላህ እንደማያጠፋ ማወቅ አለብህ። ለምሳሌ ሱራ 9:30 ላይ ይክፈትላቸው። ከእርግማን ውስጥ ያለውን ጥበብ ላሳያችሁ። ሱራ 9:30 ላይ አላህ እንዲህ ብላችሁ እርገሙ ሲል ክርስቲያኖች ጭራሽ እየበዙ ሄዱ። ይሄ የሚያሳየው ምንድን ነው? ያላ ሂክማ፣ ያላ ጥበብ፣ ያላ ጸጋ ያጥፋህ ብለህ ስትል ጭራሽ በቢሊየን አድርጎ ያበዛሃል። እና እንዳልተረዳችሁት አለ እርግማኑ ወደ ምርቃት ይቀየራል። የሚረግሙህን እባርካለሁ ተብሎ ልክ በአብርሃም ቃል ኪዳን እንደተገባለት ማለት ነው። አይሁድ ኡዘይር አላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ አላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዛ ግን እነርሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው እንዴት ይመለሳሉ? ስለዚህ አላህ ያጥፋቸው እያሉ 1400 ዓመት ሙሉ ሲምሉ ሲራገሙ፣ ረመዳንን ደግሞ ወሩ ሙሉ ሲራገሙ የአላህ ሂክማው ምንድን ነው? ክርስቲያኖችን አበዛቸው፣ ጭራሽ ብዙ አደረጋቸው። ይህንን ነው ያዝኩት። አየህ፣ በጣም ገብቶኛል። አሁን ማን ነው የበዛ? ከመጀመሪያም እኮ እናንተ ብዙ ናቸው። እስላም ነው እንዳም ሲጀመር የበዛ እስላም ነው። ከመጀመሪያ ጀምሮ እኛ ብዙ ነና። እናንተ እኮ ሲጀመር ማለት ነው ይኸውልህ እያወቃችሁ መንገዱን እያወቃችሁ የትኛው ነው ሀቁ የትኛው ነው ትክክል ያልሆነ በስተናል አልበዛንም። ከመጀመሪያ ብዙዎቹ እኛ ነን፣ እናንተ ናችሁ። ምን በዛችሁ? እናንተ እኮ እናንተ ድሮም ብዙ ናችሁ። አሁን እኛንን የበዛ ነው እስካሁን ማለት ነው። ወንድማችን ምን ነጥብ እንደጣለ ታውቃላችሁ? ድሮ እኛ ብዙ ከነበርን ሙስሊሞች አሁን እየበዙ ከመጡ ድሮ ደግሞ እኛ ከሆን ብዙዎቹ ንግግር የሚጨርስ እኛ ከሆን ድሮዎቹ ብዙዎቹ ሚንስ እስልምና ከጊዜ በኋላ ነው የመጣው ማለት ነው። ምክንያቱም ወደኋላ ስትሄዱ እስልምና እያነሰ ሚሄድ ከሆነ የሆነ ፖይንት ላይ እስልምና ይቆማል ማለት ነው። የእኛ ደግሞ ወደኋላ ስትሄዱ ክርስትና እየበዛ ሚሄድ ከሆነ አስቀድሞ ክርስትና ነበር ማለት ነው። እስልምና ከጊዜ በኋላ መምጣቱን ስለመሰከርክልን እናመሰግናለን። አሁን ቶፒኩ ላይ አውሩ። ኒዳ ይመስላል። ኒዳ ሰላም ነው። ኦኬ ሀቢቢ ይሰማኛል። ሰላም ነው። እንኳን ደህና መጣ። አለን ፈጣሪ ይመስገን። አልሐምዱሊላህ አለን። ሰምተዋል ቶፒካችንን?
አዎ ሰምቻለሁ። ያው ጥሩ ነው። ሀሳብ ምንድን ነው? በረመዳን ወቅት አንተ ክርስቲያኖችን ትራገማለህ ወይስ ለእነሱ ድዋ ታደርጋለህ ሌሊት? አይ እርግማን ስትል እንዴት አልገባኝም። በድዋ መሀል ነው የምንራገመው? ድዋ እያደረግን ምን እያልክ ነው? እርግማን ማለት ምን ማለት ነው? እስኪ አብራራልን፣ ንገረን አንተ። አይ ስለ ብዙ አይነት እርግማኖች አሉ ብዬ ነው። ኦኬ፣ ለምሳሌ ክርስቲያኖችን ምን ብላችሁ ነው የምትራገሙት? ከብዙ አይነት እርግማኖች ውስጥ አንዱ ሲጀመር ክርስቲያኖችን አናርገምም፣ ግን ቁርአኑ ላይ የሚለው እንደ መሰለ ክርስቲያኖችን ብሎ ክርስቲያኒቲ የሚል ቢል ኖረው ነው። በእንግሊዝኛ ክርስቲያኒቲ አይደለ እናንተ እምነት። ስለዚህ ቁርአኑ ላይ ክርስቲያኒቲ ቢል ነበር እንደዛ አንተ የምንለው ገባ አይደለ? እናንተም ብቻ ለይተ የምንሳደው ግን ሌላ ይሁዶች የሚባሉ ማለቁ ይሁዶች ሲባል እኮ እናንተ እምነት አይደለም ገባ አይደለ? ክርስቲያኖች አላህ ያጥፋቸው ሲል ምን ማለቱ ነው? አዳም የለም እንደዛ የሚል ነገር የለም። እንደዛ የሚል የለም። ካለ ስህተት ነው አይደል? እንደዛ አይባልም ማለት እንደዛ የሚል ባለጌ ቆሻሻ ነው አይደል? አዳምጠኛ ቆይ ግዴታ በአማርኛም ብተረጉመው በእንግሊዝኛም ብተረጉመው ክርስቲያኒቲ they will like protect the Christianity ቢል ነበር እንትን የሚለው ገባ አይደለ? እናንተ የሆነ እምነታችሁ ገባ ዳምታ እምነታችሁን ማቆሸሽ የሚሆነው ገባኝ። ችግር የለውም። ክርስቲያኖችን ለምሳሌ አላህ ያጥፋቸው ቢል አንድ መጽሐፍ እሱ የፈጣሪ መጽሐፍ አይደለም አይደለ? ተረት ለምን ነው የምቀጠለው? ለምን ይጠፋሉ? እምነትን እኮ አዳምጤ ምድር ላይ እስካለ ድረስ ማስፋፋት ያንተ ኃላፊነት ነው ገባ አይደለ? አላህም ሆነ እግዚአብሔርም ገባ አይደለ? በእንጨትም በምንም የምታመልክ ያንተን አምልኮት ውስጡ ነው የሚያው እንጂ እኮ ሌላ ነገር አይደለም ገባ አይደለ?